ኢራን ታሸንፋለች፣ አሜሪካ በመጨረሻም ትሸነፋለች። አሳማኙና አስደናቂው የፕሮፌሰሩ ትንበያ ጦርነቱን የገመተው ተአምራዊው ሰው I'm making three big predictions, right? First is that Trump will win in November. Second is that the United States will go to war against Iran. And the third big prediction is that the United States will lose. ያሁኑ የኢራን ውጊያ የብሪታንያን ኢምፓየር ከተረከበው ሌላኛው ትልቁ የአሜሪካ ኢምፓየር ጋር ውጊያው በተመጣጣኝ ኃይሎች መሃል የሚደረግ አይደለም። ኢራንን ብዙ ዋጋ ያስከፍላታል፣ ግን ደግሞ ኢምፓየሩን የቁልቁለት መንገዱን አስጀምራው ነው ጦርነቱን የምታበቃው። ኢራን ዝም ብሎ የሚፈርስ ሀገር አይደለም። እንኳን በአየር ድብደባ በእግረኛ ጦር ብትወረው ራሱ እጅ የሚሰጥ ህዝብ አይደለም። ህዝቡ ለሉዓላዊነቱ ሲል የትኛውንም አይነት መስዋዕትነት ከመክፈል ወደኋላ ለማለቱ የአሜሪካን ጦር ቅልጥ ወዳለ መውጫ ወደሌለው የጨበጣ ውጊያ ነው ይዞት የሚገባው። ከዛ በኋላ ዓለምን ለማስተዳደር የሚበቃ ጉልበት ያላት አሜሪካ ፈጽሞ አትኖርም። መልቲፖላር ወርልድም እውን መሆን ይጀምራል። አዲስ አይነት የጂኦፖለቲካ አሰላለፍም የምናይ ይሆናል። የእውነት አስቀድሞ የተተነበየ እየሆነም ያለ አስደናቂ ጉዳይ ነው። የጂኦፖለቲካዊ ትንበያው ዓለም አብዛኛውን ጊዜ በጥርጣሬ ሊሆን ይችላል በሚሉ ማመንታቶችና ሚዛናዊ ባልሆኑ ግምገማዎች የተሞላ ቢሆንም እኚህ ፕሮፌሰር ሴኔት ባሉ አስደናቂ ሰው ግን ለእንደዚህ አይነቱ ድብብቆሽ ቦታ የላቸው። የአውሮፓውያን አቆጣጠር በ2024 በጋው ፕሬዲክቲቭ ሂስትሪ በተሰኘ የዩቲዩብ ቻናላቸው ላይ ብዙዎች እንዳስፈሪ ልቦለድ የቆጠሩትን ተከታታይ ክስተቶች አስቀድመው ይፋ አድርገው ነበር። በጊዜው ደግሞ አነጋጋሪ የነበረውና የተፈጸመው ዶናልድ ትራምፕ ወደ ዋይት ሃውስ እንደሚመለሱና ከአሜሪካ ጋርም ሆነው የማይቀር የጦርነት ግጭት ውስጥ እንደሚገቡ በድፍረት የተነበየው ትንበያ ነበር። ያ ትንበያውን ሆኖ ትራምፕ ዓለምን እያመሱ ነው። አሁን